ምንም ደስታ አይታየም ፊቴም ላይ ልቤም ላይ ሐዘን ጎዳኝ። ባሌን አጥቻለሁ፣ ሁለት ወንዶች ልጆቼን አጥቻለሁ። ምን ደስታ አለና ነው አሁን ይሄ ስም ከኔ ጋር እንዴት ነው አብሮ የሚሄደው ብላ ራሷ ስም ማራ በሉኝ አለች። የሚመርር ማለት በደም ተናገረች። እግዚአብሔር አስመርሮኛል፣ እግዚአብሔር አስጨንቆኛል፣ እግዚአብሔር አዋርዶኛል፣ በሙላት ወጥቼ በባዶ ተመልሼ ተናገረች። እዚህ ውስጥ ምን ተማርክ? በቃ ቢ ዩርሰልፍ በእግዚአብሔር ፊት የሆነውን እንሁን። በቃ ይኸው አልቅስ አልቅስ ካለ ለመሳቅ አትጣጣር፣ አስነካው። በሉ ስሙኝ፣ እግዚአብሔር ቤት መክረም ከፈለግን አይገባኝም የሚል መንፈስ እግዚአብሔር ላያችን ላይ ያፍሳ። እኔ አይገባኝ፣ እዚህ ጋር መድረስ አይገባኝም፣ ይሄን አይገባኝም የሚል ሰው አትጠራጠሩ። ረጅም እነ ጮሌስ ስላለ እኮ ነው ይሄንን ማውራችሁ። ጮሌ እኮ ስላለ ነው። እንትኑም እኔ ነኝ፣ እንትኑም የኔ ነው፣ እንትኑም ይሄ የእግዚአብሔር ሕዝብ ላይ ሊታይ የሚገባ ካራቀላ። እግዚአብሔር ትናንትና በቅንነት ያገለገላችሁትን እንኳን እንደሚቆጥር ታውቃላችሁ። አንዳንድ ሰው አሁን ዛሬ ስለደከመ ዛሬ ትንሽ ኮንፊውዝ ስለሆነና ትንሽ ነው ስለተንገዳገደ በቃ እግዚአብሔር በቃ የተወው ምናምን ይመስላል። ግድ የለህም እግዚአብሔር የትናንትናን የሚረሳ አምላክ። ዛሬ ቀላል ነገር ምንድን ነው በሉኝ፣ ብድግ ብሎ በቤተክርስቲያን ላይ አርፎ ዋጋ ያስከፋ ቤተክርስቲያን ባለቤት የተቤዣት ደሙን ያፈሰሰላት ያዳናት ጌታ ኢየሱስ የሚባል ጌታ ደግሞ ይወስዳታል ለሱ። ኑኃሚን ከቤተሰቧ ጋር በረሃብ ምክንያት ቤተልሔምን ለቃ ወደ ሞዓብ ሄደ። ቤተልሔም ቀድሞውኑ ለምን ትራባለች ከተባለ እግዚአብሔር የሕዝቡን አቴንሽን ለማግኘት ሲፈልግ ረሃብ ያመጣል። በተለያየ መንገድ የሕዝቡን ልብ ለማግኘት እግዚአብሔር እንዲህ አይነት ነገር ያደርጋል። አር ዩ ሹር እግዚአብሔር ነው ረሃቡን ያመጣው ካላችሁን፣ የስ እንዴት አወቅ? በኋላም እግዚአብሔር ምድሪቷን ጎበኘ ይላል፣ ምርት ሰጣቸው ይላል። ስለዚህ መጀመሪያም የነሳቸው እሱ ነበረ ማለት። ይሄ ማለት ሁልጊዜ ረሃብ ሲመጣ እግዚአብሔር ነው ረሃብ ያመጣው የሚል ድምዳሜ ላይ እንድንደርስ ግን አያደርግም። ኮንቴክስት ነው ማየት ያለው። መጽሐፈ ሩት ላይ የነበረውን ረሃብ ያመጣው እግዚአብሔር ነው። በኋላ ደግሞ እግዚአብሔር ጎበኛቸው ይላል። ስለዚህ ሲጎበኙ እዚህ አልቀመጥም ብላ ወደ ሀገር ይመለሳለሁ ስትል ኑኃሚን የወንድ ልጆቿ ሚስቶች፣ ባሎቻቸው የሞቱባቸው ሚስቶች ሞከሩ። መጀመሪያ አብረን እንሄዳለን አሉ። በኋላ ግን ቁርጡን ሲያውቁ እንግዲህ አርጅቻለሁ፣ እንደው ድል ቀንቶኝ ካገባሁ፣ ድል ቀንቶኝ ካረገዝኩ፣ ድል ቀንቶኝ ልጅ ከወለድኩ ልጁ አድጎ ጠብቃችሁ ታገባላችሁ ሲባል የሁለቱ አቋም እዛ ጋር ኦርፋ ኖ እንደዚህ አይነት አቅም የለኝም። ምን ያህል ሩት ግን ፕሊዝ እኔ አሁን ስለ ልጅ ስለታየው እሱን አይደለም። እኔ አንድ የነካኝ ነገር አለ። የምዕራፍ 1 ቁልፍ ቃል ምዕራፍ 1 ቁጥር 16 ሩትም ወደምትሄጂበት እሄዳለሁና በምታድሪበትም አድራለሁና እንድተውሽ ከአንቺም ዘንድ እንድመለስ አታስቸግሪኝ ብላ ሕዝብሽ ሕዝቤ አምላክሽም ይሄ ነው። ምንድን ነው የምታወሪው ትላታለች ኑኃሚን። ምንድን ነው የምታወሪው? አግብቼው ልጅ ምናምን አግብታችሁ ምናምን ኖ ከዛ ያለፈ ነገር ሆኗል እኮ እኔና አንቺ 10 ዓመት ስንል። ክብር ለጌታ ይሁን። ከዛ ያለፈ ነገር አይኖ ባልሽ ሞተ፣ አይኖ የኛም ባሎች ሞተ፣ 3 ወንዶች ሞቶ 3 ሴቶች ቀርተናል። ቬሪ ኦድ መጽሐፈ ሩት እኮ በጣም ኦድ እኮ የሆነ ታሪክ ያለው። የኑኃሚን ባል ሞተ አቤሜሌክ፣ የሩትና የኦርፋ ባሎች ሞቱ። ምን ወንዱ እንዳለ ይሞታል እንደሚያስብል መጽሐፍ። 3 ወንድ ሞቶ 3 ዊዶዎች 3 ሴቶች መበለቶች ናቸው የቀሩት ባሎቻቸው የሞቱባቸው። አሁን እግዚአብሔር 3 ባሎቻቸው የሞቱባቸው ሴቶች ጋር ምን ፕሮግራም አለው ብላችሁ ታስባል? ማንም መሳፍንት በሚፈርዱበት ዘመን ነው ይሄ የሆነው። የብዙ ሰው ትኩረት ምንድን ነው? መሳፍንቱ አካባቢ እግዚአብሔር በጣም ትልቅ ስራ ያለው ነው የሚመስለው። ኖት ኔሰሰርሊ 3ቱ መበለቶች ጋር እግዚአብሔር ጉዳይ ነው። ክብር ለጌታ ይሁን። ይሄ ነው የሚገርመኝ የእግዚአብሔር አሰራር። አታውቁትም፣ ቤቱ ጋር ወክ እንደሚያደርግ አታውቁም። እና እነዚህ ሐዘን የደቆሳቸው 3 ሴቶች ጋር እግዚአብሔር ፕሮግራም ነው። ሕዝብሽ ሕዝቤ አምላክሽ አምላኬ ስትል ኦርፋ እንዴት እንዲህ አላለችም? ኦርፋማ ቁጥር 15ን ተመልከቱት። ምዕራፋን ኑኃሚንም እነሆ ባልንጀራሽ ወደ ሕዝቧና ወደ አማልክቷ ተመለሳለች። በምድር ላይ ያለ ሰው ሁሉ ሕዝብና ወይ አማልክት ወይ እውነተኛ አምላክ ከዚህ ውጭ የለም። አሁንም ቢሆን ማንኛውም በምድር ላይ የሚኖር ሰው ቢሎንግ አረጋለሁ የሚለው ሕዝብ አለው፣ አመልከዋለሁ የሚል አምላክ አለው፣ ኦር ቢሎንግ የሚያደርገው ሕዝብ አለው፣ ወይም አማልክቶች ደግሞ አሉት ማለት። ከእውነተኛው አምላክ ውጭ ያለ ሰው ሁሉ አማልክት ነው የሚያመልክ። ኢቭን አንድም አይደለም መዓት በየዓመቱ ሁሉ ሊቀያየር ይችላል። የተለያየ ቀያየር አለ፣ ግን አንድ አምላክ አለ፣ ግን አንድ ሕዝብ። ክብር ለጌታ ይሁን። ስለዚህ ኦርፋ ምን አደረገች? ወደ ሕዝቧና ወደ አማልክቷ ሄደ። በሞዓብ ስትኖር አንድ አይደለም የሚመለከው፣ አማልክት ናቸው የሚመለከው። ስለዚህ ከቀረበላት ምርጫ አንጻር ውሳኔዋን አሳወቀች። ሕዝብም አለኝ አማልክቶችም አሉኝ፣ ወደዛ ሄዳለሁ አለች። ስለዚህ ኑኃሚን ጓደኛሽ ወሰነች። አንቺ አትወስኝም? ወስናለሁ፣ ተረጋጊ፣ ወስናለሁ። መወስነው ግን እንደዚህ ነው። ሕዝብሽ ብላ ጀመረ። ሕዝብ እኮ ነበራት። ኑኃሚን ካወራችላት በኋላ ግን ማየት የምትጓጓው አንድ ሕዝብ አለ፣ የእግዚአብሔር ሕዝብ የሚል። ቤተልሔም ደርሳ ያንን ሕዝብ መቀላቀል ነው የጓጓችው እንጂ ወደ አማልክት አልሄድም። ለምን ነገርሽኝ እኮ 10 ዓመት ቁጭ አድርገሽ ነገርሽ። እሱን አምላክ ነው እዛ ሕዝብ መካከል ተቀላቅዬ ማምለክ የምፈልገው። እግዚአብሔር ለተገለጠልንና ለገባን ነገር እንድጨክን ይርዳል።
እግዚአብሔር ከማን ጋር ነው በሉኝ? ከሚወስኑ ሰዎች ወሰነች። እቺ ሴት ምንም ይግጠመኛል፣ አንቺ አታግቢ፣ አትውለጂ፣ ልጅሽ ደርሶ ምናምን አላግባ፣ አይ ዶንት ማይንድ፣ ግን በቃ አንድ ነገር ነው ልቤን የያዘዋለች። ምን? ያ የነገርሽኝ አምላክና ያ የነገርሽኝ ህዝብ፣ እሱ ነው በቃ ውስጥ ነው ሪሹር። እንደውም ፕሊስ እኔና አንቺን ሞት ብቻ ስለሆነ የሚለየን ከዚህ በኋላ በዚህ ጉዳይ ላይ ባናወራ ደስ ይለኛል። ዝም አለች ኑሃሚን። አላወራትም ሩት። ምናልባት በሆዷ እንዲህ በላይ ሆነ በጣም መስክሬላታለሁ። በጣም ነው እንጂ የመሰከረችልን። የምስክርነትን ጉልበት ታያላችሁ። የወንጌል ስርጭትን ስትራቴጂ አታዩም? አሁን እዚህ ውስጥ ሀዘን የደቆሳት ሴት ናት፣ ግን ስለ ጌታ መናገር ከጀመረች ማቆሚያ የለም። እያለቀሳችሁም ስለ ጌታ ተናገሩ፣ እያነከስንም ስለ ጌታ እንናገር። ታወራለታል። እኩል ነው የሰሙት ሁለቱ። አንደኛዋ ግን ልቧ ክፍት ነው፣ ይገባል የምትነገር አለ። ኦርፋ ደግሞ ድፍን ነው። ወንጌል ስርጭት ስንወጣ ሁሉ ሰው ዌልካም አይለንም፣ እናውቃለን። ግን እንደ ገበሬ መዝራት ነው እኛ ስራ። የሚበቅለው ይብቀል። ይኸው ኑሃሚን የዘራችው ዘር በሩት ልብ ውስጥ ተነስተው ሄዱ፣ ደረሱ ቤተልሔም። ትንሽ ጫጫታ ሆነ ቤተልሔም ሲገቡ፣ ምክንያቱም ሰው ለሁለት ተከፈለ። ይሄ መጽሐፍ ቅዱስ ለሁለት መከፈል በጣም አለ ታውቃላችሁ። የበዓል 50 ቀንም እኮ ለሁለት ተከፍሏል። ሰካራም ይላል ግማሹ ደግሞ ኧረ ስካር አይደለም፣ እግዚአብሔርን ታላቅ ስራ ነው የሚናገሩ። ቤተልሔምም ሲደርሱ ሩትና ኑሃሚን ህዝቡ ለሁለት ተከፍሎ ነው። ግማሹ ምን ይላል? ራሷ ናት ይላል። ሀዘን ደቁሷት ነው እንጂ እንደው ፊቷ ጠቋሮ ነው እንጂ የሆነ ነገር እንደው እንትን ብላ ነው እንጂ ራሷ ናት፣ ጉዳት ነው ይላል። ግማሹ ደግሞ ሰው የፈለገ ቢጎዳ እንደዚህ አይደለችም። ስለዚህ ራሷን መግለጥ ነበረባት። ራሷን ገለጥ ነኝ፣ ኑሃሚን ነኝ። ግን የስሜ ትርጉም ደስተኛ፣ ዲላይትፉል ማለት ደስተኛ ማለት ስለሆነ አሁን ምንም ደስታ አይታይም ፊቴም ላይ ልቤም ላይ። ሀዘኔ ጎዳኝ፣ ባሌን አጥቻለሁ፣ ሁለት ወንዶች ልጆቼን አጥቻለሁ። ምን ደስታ አለና አሁን ይሄ ስም ከኔ ጋር እንዴት ነው አብሮ የሚሄደው ብላ ራሷ ስም አወጣች። ማራ በሉኝ አለች። የሚመርር ማለት በደንብ ተናገረች። እግዚአብሔር አስመርሮኛል፣ እግዚአብሔር አስጨንቆኛል፣ እግዚአብሔር አዋርዶኛል፣ በሙላት ወጥቼ በባዶ ተመልሼ ተናገረች። እዚህ ውስጥ ምን ተማርክ በሉኝ? ቢ ዩርሰልፍ፣ በእግዚአብሔር ፊት የሆነውን እንሁን። በቃ ይኸው አልቅስ ካለ ለመሳቅ አትጣጣር፣ አስነካው። እውነቴን እኮ ነው። ምን ችግር አለው? ቢ ዩርሰልፍ። ይኸው መጽሐፍ እኮ ነው የሚነግረን። መስክራለች እኮ የስ መስክራለች። አንድ ነፍስ እኮ አድናለች። የስ አንድ ነፍስ አድናለች። ታዲያ አልቅሽ ስላት ምን ትሁን? ትናገራለች። የኔ እግዚአብሔር ያስመረረ፣ እግዚአብሔር ያዋረደኝ ትላለች፣ ትናገራለች። ምን ችግር አለው? እግዚአብሔር ይሄንን ስላለች ሊቀየማት ምናምን ነው። እግዚአብሔር ደስ የሚለው በምንድን ነው በሉኝ? የሆነውን ስንሆን። መጽሐፍ ቅዱስ እንዲህ አይነት ላይሰንስ ነው የሚሰጠን። በቃ ቢ ዩርሰልፍ። ማልቀስ ከፈለግ አልቅስ፣ መሳቅ ከፈለግ ሁን የሚልህን ነገር በፊቱ መሆንን የመሰለ ነገር። ለምን? እግዚአብሔር ጊዜ ያመጣል። ከዚህም ትወጣለች ኑሃሚን። ክብር ለእግዚአብሔር ይሁን። እንዲህ እንደተደቆሰች አትቀርም። ለዚህ ነው እግዚአብሔር ከሚወስኑ ሰዎች ጋር። አሁን እሷ ጥላ የወጣችው አገር ቤተልሔም ምርት በምርት ሲሆን፣ ገብስ በገብስ ሲሆን ሲጎበኝ እልኸኛ ብትሆን አልሄድም ትል ነበር። እንዴ ወጥቻለሁ እዚሁ ቀራታለሁ እንጂ ሼም ነው ምናምን። የምን ሼም? ከች ነው። በጣም እኮ የምትገርም ሴት እኮ ነው። መጣች። የሰው የፈለገውን ይበለኝ፣ እኔ ጉዳይን ከእግዚአብሔር ጋር ነው ማለት። ስለዚህ እመጣለሁ አለ እንጂ ከሄድሽ ደግሞ እኔም እሄዳለሁ። ይሄንን አምላክ ማወቅ እፈልጋለሁ፣ ይሄንን ህዝብ መታወቅ እፈልጋለሁ፣ አብሬው ማምለክ እፈልጋለሁ። በቃ ያ ነው ህይወት ያለች። እንደዚህ ዲተርሚንድ ከሆንሽማ ምንም ማድረግ አልችልም ብላ ይዛት መጣች። ገቡ ቤተልሔም። ይሄ ነው ምዕራፍ 2 የመልእክቴ ርዕስ። ከቦዔዝ የሚበልጥ ነው የተቤዠን። ክብር ለጌታ ይሁን። ከቦዔዝ የሚበልጥ ነው የተቤዠን። ምንድነው? ቦዔዝ ነው የተቤዣት ሩትን። የሚገርማችሁ ሩት ይሄን ካልኩሌሽን ሰርታ አይደለም ወደ ቤተልሔም የመጣችው። የት ታውቀዋለች ቦዔዝ? እንዴት እግዚአብሔር ኦርኬስትሬት እንደሚያደርግ ላሳያችሁ። ስትወስኑ ለገባችሁ ጋር አምላክሽ አምላኬ ህዝብሽ ህዝቤ ብላ ስትወስን እግዚአብሔር አዘጋጀው። የሚቀጥለው የኔና የናንተ አምላክ የሚያዘጋጅ አምላክ። የኛ የቤት ስራ ምንድነው? እስካሁኗ ድረስ ለገባችን መታዘዝ ብቻ። ኦቢዲየንስን የመሰለ በር ከፋች ምንም ነገር አላየሁም። አንዳንድ ነገር አይግባችሁ፣ ሎጂካሊም አያስኪድ። እግዚአብሔር ድምፁን ካሰማ ወስኑ። አሜን። ለሰው እንኳን አይምሮ የማይመች ሊሆን ይችላል። እንደዚህ ላረገው እንደው በቃ እግዚአብሔር ብሎሃል፣ ዋሄድ እግዚአብሔር የሚቀጥለውን በር ይከፍታል። ሩት ቤተልሔም ስትደርስ ምን እንደሚገጥማት አታውቅም። ዘኦል እንትን የምታውቀው ምንድነው? ያንን የተነገረኝን አምላክ ማምለክ እፈልጋለሁ፣ ያንን ህዝብ መቀላቀል እፈልጋለሁ። ግን እግዚአብሔር የሚገርም የሚቤዣትን ቦዔዝ የሚባል ጀግና አዘጋጅቶ። ክብር ለጌታ ይሁን። አንዳንዶች ምናልባት ዛሬ በዚህ ጉባኤ ውስጥ የእኔ እንግዲህ በጉዞዬ የእስካሁኗን ነው የማውቀው፣ ኢቭን ኔክስት ዊክ ምን እንደሚሆን አላውቅም። አንቺ አታውቂም፣ አምላክሽ ያውቃል። መረጋጋት ጥሩ ነው። እኔ አላቅም ማለት እግዚአብሔር አያቅም ማለት አይደለም። እግዚአብሔር ያውቃል የሚሰራ። ወስና መጣች። ምዕራፍ 2 ቁጥር 1 ለኑሃሚንም ባል የሚዘመደው ከአቤሜሌክ ወገን የሆነ ኃያል ሰው። ቦዔዝ በጣም ኃያል ሰው ነው። እኔና እናንተን የተቤዠን ደግሞ በጣም ኃያል ኢየሱስ ይባላል። ቅድም የዘመርንለት ማለት ቤዛችን የሆነው ምትካችን የሆነው የተቤዠን መልሶ የገዛን ማለት ነው። የእግዚአብሔር ንብረት ያደረገን ከቦዔዝ ይበልጣል። ቦዔዝ ኃያል ሰው ነው። የኔና የናንተ ቦዔዝ ግን ይበልጣል።
የኛ ቦዔዝ ኢየሱስ ኃያል ሰው ስሙ ቦዔዝ የተባለ ሰው ነበረ። እያችሁ ለገባት እውነት ስትታዘዝ ቀጣዩን ጌታ አዘጋጅ። እኛ ከነገ ተበድረን ስለምንጨነቅ ነው እንጂ የቤት ስራችን ከነገ ተበድሮ አይደለም። የቤት ስራችን እዚህ ድረስ አሁን ድረስ ለነገስ ሲነግረን ነው። አምን በሚቀጥለውም ሲነግረን ነው። እቺ ሴት ከአማቷ ጋር ቀጥታ መጣች። ይኸው ከቦዔዝ ጋር እግዚአብሔር ላገናኛል። ቁጥር 2 ሞዓባዊቱም ሩት ኑኃሚንን በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻ ልሂድ አለቻት። ስለ ሞገስ ሁሉ ታውቃለች። የመጣችበት ህዝብ እኮ ጥላው የተገፈፈ ህዝብ ነው። ይህን እንድታውቁ ሞዓብ ሞገስ የለም እንዴ? እነ ራኬብ አልተናገሩም እንዴ? እንዴት ሲባል አሁን ይሄ የምታዩት ህዝብ አሁን እንዲህ ሲንቀሳቀሱ መስሏቸዋል? ጥላው የተገፈፈ እራሷ ያገሩ ሰው ነው የተናገረ። ጥላው ከተገፈፈ ህዝብ መካከል ወጥታ ስለ ሞገስ ታወራል። ክብር ለጌታ ይሁን። ይኸውላችሁ እውነተኛው አምላክ ሲገለጥላችሁ ቋንቋችሁ ሁሉ ይቀየራል። ስለ ሞገስ ታወራል። በፊቱ ሞገስ የማገኝ 10 ዓመት ጠስጥሳት ነው። 10 ዓመት ቁጭ አርጋ ካወራቻት ነገር አንዱ ስለ ሞገስ ስለ መቤዠት ሁሉ አውርታታል። ልክ ባሎቻቸው ሞተው ቤት ቁጭ ብለው በቃ ተክዘው እያሉ በእኛ ሀገር እኮ ቢሆን እንደዚህ ሞዓብ ስለሆነ ነው እንጂ በእኛ ሀገር እኮ ቢሆን አንዲት አይሁዳዊት ሴት እኮ ባሏ ሲሞት እኮ የሆነ ፕሮሰስ ተደርጎ እኮ መቤዠት ምናምን የሚባል ነገር አለ ብላ አውርታል። ይስ አለ እና እንዴት ነው ያ ባለፈው ያወራሽልኝ ነገር ይሰራል እዚህ ሀገር ትላታል። በፊቱ ሞገስ የማገኘውን ተከትዬ እህል እንድቃርም ወደ እርሻው ልሂድ አለቻት። ስለ እህል መቃረም በምን አወቀ? ኑኃሚን ነግራት ነው። ይኸው እየደከምክ ያወራኸው ሰው ጋር ይሰራል። ክብር ለእግዚአብሔር ይሁን። ዝም ብለን ነው እኛ ተስፋ የምንቆርጠው። ወንጌል የእግዚአብሔር ነው። ወንጌል የሰው አይደለም። ክብር ለእግዚአብሔር ይሁን። ደክመህ ታሳድዳለህ፣ ደክመህ ትወርሳለህ። ክብር ለእግዚአብሔር። ደክመህ ማለት እኮ ነው በቃ። አሁን ኑኃሚን የሩትን ልብ የመሰርሰር ምን አቅም አለ? ኑኃሚን የምታወራው የሰው ገድል አይደለም፣ የእግዚአብሔር ገድል ነው። ሙሴ ብላ ስትጀምር የእግዚአብሔር ታሪክ ነው። ኢያሱ ብላ ስትጀምር የእግዚአብሔር ታሪክ። አሁን ስለ መቃረም እሷ ነግራት ነው እንጂ እቺ የሰው ሀገር ሰው አሁን ምን ብላ ነው ሰው እርሻ ሄዳ የምትቃረም? እግዚአብሔር ለእስራኤል ልጆች ምን ብላቸዋል? ምርት አምርታችሁ ገብስ፣ ስንዴ ሰብስባችሁ ስትሉ አዝረክርኩላቸው። ኢንቴንሽናሊ አዝረክርኩላቸዋል። ለምን? መጻተኞች አሉ፣ እንግዶች አሉ፣ መበለቶች አሉ። ሩት ደግሞ በሁለት መንገድ ኳሊፋይ ታደርጋለች። ያ በሶስት መጻተኛ ናት፣ እንግዳ ናት፣ መበለት። ይሄን አሁን በምን አውቃ ነው ሰው እርሻ የምትሄደው? እቺ ሴትዮ ተናገር። አፋችሁ ላይ ያለ የእግዚአብሔር የምስራች የእግዚአብሔር እውነት ኃይለኛ፣ በጣም ኃይለኛ ስላወራችላት በፊቱ ሞገስ የማገኘውን ሰው እንዴት አድርጌ ነው ወደ እርሻው ሄጄ የምቃርመው ትላለች። ልትቃርም ሄደች። እርሷም ልጄ ሆይ ሂጂ አለች። ሄደችም ከአጫጆችም በኋላ በእርሻ ውስጥ ቃረመች ይላል። እንዳልኳቸው ነው። ዘዳግም ምዕራፍ 24 ቁጥር 19 ብትመለከቱ ታዘዋል ቃርሚያ እንዲያስተርፉ። ቃርሚያ ብቻ አይደለም ነዶ ሁሉ ይል። ነዶ ማለት ሰብሰብ የተደረገ በቅፍ የሚሞላ ማለት ነው። አጫጆች ያጁና ሰብሰብ አድርገው ቁጭ አድርገው ሰብሰብ አድርገው። በጣም የሚገርመኝ እግዚአብሔር እንዴት ኬሪንግ የሆነ አምላክ እንደሆነ። ነዶ ስትሰበስብ እንኳን በዛ ያለውን ማለት ነው። ቃርሚያ እንደ ሰበዝ አንዳንድ እንትን ነዶ ስትሰበስብ እንኳን በአጋጣሚ አንዱ ነዶ ብትረሳው ረሳሁት ብለህ አትሂድ፣ በቃ ረስተኸዋል። ታዲያ ምን ይሁን? ለመበለቶች ለእንግዶች ይሆናል። እግዚአብሔር በጣም ኬር የሚያደርጋ በጣም ለመበለት ድጋሜ ሄደህ እንዳትወስድ። ስለዚህ እዛ ደረሰች ሩት ቃረመች። እንዳጋጣሚውም ኦፍ ኮርስ በሩት ማይንድ እንዳጋጣሚ፣ ኢቭን በቦዔዝ ማይንድ እንዳጋጣሚ፣ በእግዚአብሔር ግን የዘላለም ፕሮግራም። አምላክሽ አምላኬ ሕዝብሽ ሕዝቤ ብላ ሄደችን ሴት ምን ውስጥ እንደሚከታት ተመልከቱ። አታውቀውም ቦዔዝም አያውቃት። እንዳጋጣሚውም የአቤሜሌክ ወገን ወደ ነበረው ወደ ቦዔዝ እርሻ ደረሰች። እነሆም ቦዔዝ ከቤተልሔም መጣ። ይኸውላችሁ ለዚህ ነው እኛን የተቤዠን ከቦዔዝ ይበልጣል ያልኩት። ለዚህ ነው እኛንም የተቤዠን ከቤተልሔም ነው የመጣው። የሚገርም ከቤተልሔም ነው የመጣው። አንቺ ቤተልሔም ከይሁዳ ግዛቶች ያነስሽ ነሽ፣ ትንሽ ነሽ፣ ግን ከአንቺ አወጣጡ አስገራሚ የሆነ መስፍን ይወጣል ተባለ። ማን ነው? ኢየሱስ። ሄሮድስ የአይሁድ ንጉሥ የት ነው የሚወለደው ብለው እነዛ ሰብአ ሰገል ሲመጡ ተደናግጦ ሲጠይቅ የካህናት አለቆች ተጠይቀው የት ነው? ቤተልሔም። የት ነው? ቤተልሔም ተባለ። ይኸው ሩትን የተቤዣት የቤተልሔም ሰው ነው። እኔና እናንተንም የተቤዠን የቤተልሔም ሰው። ቤተልሔም እንደሆን ታውቃላችሁ ትርጉሙ? እንጀራ ቤት ማለት ነው። ዳቦ ቤት፣ የጥጋብ ስፍራ ማለት። የህይወት እንጀራ ያገኘ ነው ከቤተልሔም አይደለም? የህይወት ውሃ የጠጣ ነው ቤተልሔም አይደለም? ክብር ለዘላለም ለተቤዠን ለኢየሱስ ይሁን። እኛን የተቤዠን ከቦዔዝ ይበልጣል፣ ከቦዔዝ ይበልጣል። ቀጥታ ከቤተልሔም መጣ። አጫጆችንም እግዚአብሔር ከእናንተ ጋር ይሁን አላቸው። አቤት! አሁን ሩት ይሄን ስትሰማ የሚሰማትን ስሜት አስቡ። ምን አይነት ኮንዲሲቭ የሆነ ኢንቫይሮንመንት ነው ባካችሁ! ይሄ የሥራ ቦታ ነው። ለምን አገሯ ስንት ክፉ ንግግር ሰምታል። መጣቻ። ክብር ለእግዚአብሔር ይሁን። አሜዚንግ የሆነ ህዝብ፣ ክብር ለጌታ ይሁን። ሲበራረኩ ሰማች። የእርሻው ባለቤት አጫጆችን እግዚአብሔር ይባርካል። ዋው! አልተሳሳትኩም፣ ትክክለኛ ቦታ ነው የመጣሁት አለች። ክብር ለእግዚአብሔር ይሁን። አንተ የገባህን ወስን። የሚቀጥለው የእግዚአብሔር ሥራ ነው።
ለገባ ብቻ ታዘዘ። ቀጣዩ የጌታ ስራ የሚባርክ ባለቤት ስም። እኔ እኮ ሀገሬ እንደዚህ የለም። የስ የለም። ይሄኛው ህዝብ የተለየ ህዝብ ይመስለዋል። አሁን አንዳንድ ሰው ከቅዱሳን ጋር ህብረት ማድረግ ቸርች መሄድ ምናምን ኦልድ ፋሽን ምናምን ይመስለዋል። ወይንም ሳይነካካ መኖር ስለሚፈልግ ምናምን ነገር በሩቁ ይላል። አንተ የእግዚአብሔርን ህዝብ ነው በሩቁ። ዛሬማ መልእክታል። ዛሬ መልእክታል። በደንብ አዳምጥ። የእግዚአብሔርን ህዝብ ነው በሩቁ የሚለው ልብህ ከዛ የት ልትሄድ? እግዚአብሔርን የማያውቅ ህዝብ መካከል ልትቀላቀል፣ ከዛ ተመልሰ ቸርችን ልታማ። ተመለስ። ይሄ የእግዚአብሔር ድምፅ ነው። ተመለሽ። ስለማቅ ነው። ይሄንንምና አንዳንድ ሰው ልብ ውስጥ ይሄ ነው ያትሩትን አምላክሽ አምላክ ህዝብሽ ህዝቤ ብላ ነው። ወዮ የእግዚአብሔርን ህዝብ መናቅ የጀመረን። ወደ እግዚአብሔር ተራራ ማን ይወጣል? እግዚአብሔርን የሚፈሩትን የሚያከብር። ኃጢአተኛ በፊቱ ምን የሆነ የተናቀ። ዛሬ እኮ የተገላቢጦሽ ሊሆን ትንሽ ነው የቀረው። ለአንዳንድ ሰው አሁን በፊቱ ሞገስ የሚያገኝ በጌታ የሆነ ሰው ሳይሆን ዓለማዊ ሰው የሆነ ምነው እንደሱ ባደረገኝ ሁሉ በሉ የሚል ስፒሪት አንጃቧል በምድራችን ላይ። እግዚአብሔር ይስበረው። እግዚአብሔር ተራራ ላይ የሚወጣ እግዚአብሔርን የሚፈሩትን የሚያከብር። ቤተክርስቲያንን የእግዚአብሔርን ህዝብ ናቅናቅ የሚል ስፒሪት ሲመጣ መንቃት ሲባርካቸው አየች። ቦዔዝ አጫጆቹን ሲባርካቸው እሷ ቃርመ እየሰበሰበች ነው፣ ግን ጆሮዋን ጣል አድርጋ ትሰማለች። ሩት ደግሞ በመስማት የተካነች 10 ዓመት አማቷን ሰምታ ነው ወደዚህ ህዝብ የተቀላቀለች። ስለዚህ ቦዔዝ አጫጆቹን ሲባርክ ላትሰማ አትችል። ህዝቡን ይባርካል። እግዚአብሔር ከእናንተ ጋር ይሁን አላቸው። እነርሱም እግዚአብሔር ይባርክህ ብለው መለሱለት። ምን አይነት የአሰሪና የሰራተኛ ግንኙነት ያለው! ታዲያ ይሄ ህዝብ አያጓጓም? እዚህ ህዝብ መካከል መዋል ማደር አያስበኝም? ቁጥር 5 ቦዔዝም በአጫጆች ላይ አዛዥ የነበረውን ሎሌውን ምን አለ? ይህቺ ቆንጆ የማናት አለው አይደለ? እስቲ እንዴት ያለው ይመስላችኋል? እንግዲህ እዚህ ጋር ነው አነባበብ ማለት። አሁን እዚህ ጋር ነው አነባበብ። አሁን አንዳንዶች ምን ሊመስላቸው ይችላል? ዝም ብሎ እንደ እርሷ ባለቤት ምናምን አይኑ ወርወር ሲያደርግ ከስር ተፍ የምትሉ የሆነ በቃ ቃርሚያ የምትሰበስብ የሆነች ወጣት ሴት አይቶ እቺ ቆንጆ ማን ያለ ይመስለዋል። ለምን? እግዚአብሔር ኦርኬስትሬት ያደረገው ነው። ይሄ እኮ ሪዴምሽን ያለበት መቤዠት መዋጀት ያለበት የእግዚአብሔር ፕሮግራም እኮ ነው። ይሄ የአንድ ሴትና የአንድ ወንድ ኬዝ እንዳይመስላል። ትልቁ የእግዚአብሔር ፕሮግራም የሚያልፍበት ነው። ቦዔዝ ከሩት የሚወልደው ኢዮቤድን ነው። ኢዮቤድ እሴይን ነው። እሴይ ዳዊትን ነው። ዳዊት የዳዊትን ልጅ ኢየሱስ ክርስቶስን ዘሩን ይዞ የሚመጣ ታሪክ ነው። ክብር ለእግዚአብሔር ይሁን። አምላክሽ አምላኬ ህዝብሽ ህዝቤ ብላ የሄደችን ሴት እግዚአብሔር እዚህ ሰፊ ነገር ውስጥ ይክተታት። ኧረ ስማኝ አንተ ያሁኑን ታዘዝ፣ የሚቀጥለው የእግዚአብሔር። በቃ አንተ ያሁኗን ብቻ የሚቀጥለው ያንተ እጅ ላይ ያለ አይደል? እግዚአብሔር እጅ ላይ ያለ። ምንም ይሄን ካልኩሌሽን አልሰራችም። በቃ ልቧ ተነካ። አልሄድም። አውቀዋለሁ፣ ህዝቡንም አውቀዋለሁ፣ አማልክቶቹንም አውቃቸዋለሁ። ስለዚህ ይሄ የነገርሽኝ ነው ልቤ ነው። ክብር ለጌታ ይሁን። ይህች በጣም በሚገርመው የፍቅር እንትን ነው። በቃ አውቃ እኔ ቃርሚያ የሚቃርም ማዕት ሰው አይቻለሁ። ሺዝ ዩኒክ። አሁን ይሄን ስትመለከቱ ራሱ ምናልባት አንዳንዶቻችን አሁን በጣም ቢዩቲፉል ሆና ምናምን፣ ሺዝ ቢዩቲፉል የታወቀ ነው። ቆንጆ ናት። ደግሞም አማቷ ጥሩ መካሪ ናት። ተቀቢ ቆነጃጂ ምናምን ተላታጅ ወንደርፉል መቆነጃጅት ምናምን በጣም አሪፍ ነው። ቦዔዝን ግን የማረከው ውጫዊ እንትኗ ብቻ አይመስለኝም። ፐርሰናሊቲዋ ይሄ ምሳሌ 31 ላይ ያለው ማለት እኮ ነው። በቃ ኢንቴግሪቲዋ ቨርቹስ አሉ እኮ ሰው እንትን ላይ የሚታዩ በቃ እሱን ያየባት ነው የሚመስለኝ። ራሱ ቃርሚያ ውስጥ መገኘት ያለባት ሁሉ አትመስልም። በቃ ነገረ ስራዋን ሳያ እንዴት ነው ያስታረቀችው? ይሄንን ነገር እንዴት ነው እያለ ማናታ የአጫጆቹም አዛዥ ይህችማ ከሞዓብ ምድር ከኑኃሚን ጋር የመጣች ሞዓባዊቱ ቆንጆ ናት። እርሷም ከአጫጆች በኋላ በነዶ መካከል እንድቃርምና እንድለቅም እባክህ ፍቀድልኝ ያለች መጣችም። ከማለዳም ጀምራ እስካሁን ድረስ ቆይታለች። በቤትም ጥቂት ጊዜ እንኳን አላረፈችም ይላል። ይሄ ስለ ካራክተሯን የሚናገረው ተርከዞን ታየዋለህ ነው ያለው። አይደለም ይኸው አይኗ እንዴት ዱብ እንደሚል እንትን ኖ ስራዋን ነው ያወራል። በጣም በትህትና ነው የጠየቀችኝ አለ የአጫጆቹ ኃላፊ። እሺ እኔ ሌላ ነገር አላስቸግርም፣ ስታጭ ነው የተዝረከረከውን ቀርሚያውን በቃ እንትን ለማድረግ እሺ እስቲ ይሁንልሽ ብዬ ፈቀድኩልህ። አውቃለሁ፣ ሰምቻለሁ። ከተማም ትንሽ ስለሆነች ማን ይግባ ማን ይውጣ ይታወቃል። ከኑኃሚን ጋር አብራ እንደመጣች መረጃ አለው እና ሰዓት ይኸው ጠዋት የጀመረች ረፍት እንኳን እንትን አታደርግም። በጣም ትጉ ናት፣ በጣም ትሰራለች። ወጣቶች ስሙኝ፣ ትልቅ መስፈርት ፊዚካል አፒራንስ ይመስላችኋል? ወጣት ልታገቡ ስትሉ ወንድም ሴት በጣም አሪፍ ነው፣ በጣም ቆንጆ ነው፣ በጣም እንትን ነው፣ በጣም ቆንጆ ናት ምናምን እስኩርቱ ቢቆንጆ ግን እግዚአብሔርን ከመምሰል ጋር ግን አይወደ ክሌንሊነስ ምናምንነስ እነነስነስ
ከስር መሆን ይችላሉ። አንደኛ ግን አይደሉም ነው። አንደኛ ምንድነው? ጋድሊነስ ነው። አንድ የምሳሌ 30 አንዱ ማንነት ነው ሩት ላይ የሚታየው ብዬ አስባለሁ። ከዛ በተጨማሪ ግን የስ ትቆነጃጃለች፣ ትቀባባለች፣ ፕሬዘንተብል ትሆናለች። ላስ ወንደርፉል። ወጣቶች ልታጩ ስትፈልጉ ጋድሊነስ ነው የሚታየው። እግዚአብሔርን መራ። እግዚአብሔርን የምትፈራን ሴት ማን አለ? አፍንጫ ሰልካካ ማን ያገኛታል አይልም መጽሐፍ። ካገኘህ ጥሩን፣ ግን እግዚአብሔርን መፍራቷን ሜክ ሹር። ለምን? አፍንጫ ህይወትህን አያስተካክለውም። በኋላ ህይወትን ህይወት የሚያደርገው እግዚአብሔርን መፍራት ብቻ ነው። እግዚአብሔርን የማይፈራ ሰው መቀመቅ ነው ይዞ የሚገኝ ይታይባታል። የሞዓብ ሴት ናት። ኬት አመጣችሁ ካላችሁኝ እኔ አመጣችሁ ብዬ የማስበው ጌታን ተቀበላለች። የት ነው የተቀበለችው? አምላክሽ አምላክ ህዝብሽ ህዝብ ጌታን መቀበል አይደል እንዴ? በእነሱ ኮንቴክስት ታዲያ ሌላ ምንድን? ይሄ ነው እኮ ሰው ጌታን ሲቀበል ህይወቱ እንደዚህ የሚቀየረው። ለዚህ ጌታን ታውቃለች። አገሯ የነበሩትን አማልክት ታውቃለች። ኑሐሚን ኢንትሮዲውስ ያደረገችላትን ደግሞ ጌታ ታውቃለች። ስለዚህ ይሄ ጌታ ጌታዬ ነው፣ ይሄ ህዝብ ህዝቤ ነው ስላለች የጌታ ህዝብ የሚታይበትን ማንነት ማሳየት ጀምራለች ማለት። አዩባት እነ ቦዔዝ አዩባት። የቦዔዝ አጫጆች አለቃም አየ እዚች ሴት። እሱን ነው የተመለከተው። ቁጥር 8 ቦዔዝም ሩትን ልጄ ሆይ፣ የሩቅ አገር ሰው ልጄ ሆይ ሲባል ክብር ለእግዚአብሔር ይሁን። ኑሐሚንም ምን አለቻት? መጀመሪያ ላይ ልጄ ሆይ አለቻት። ይሄው ቦዔዝም መጣ ነው ልጄ ሆይ። እኛን የተቤዠን እንደዚህ ነው ያለን። እኔና ልጄ ሆይ አልነበርንም እኮ ግን የተቤዠን የእግዚአብሔር ልጅ የመሆን ስልጣን ስለሰጠን እግዚአብሔር ዛሬ ምን ይላል? ልጄ ሆይ አትባልም ነበር እኮ። እኔ አልባልም አብርሃምን እግዚአብሔር ልጄ ኖ ሊለው አይችልም ነበረ። ታዲያ እንዴት ሆነ? መካከለኛው የተቤዠኝ ኢየሱስ ክርስቶስ መሀል ላይ የገባው የእግዚአብሔር ልጅ የመባል ስልጣን አጎናጸፈ። ሞዓባዊት የሩቅ አገር ሰው ኑሐሚንም ልጄ ሆይ ትላታለች፣ ቦዔዝም ልጄ ሆይ። ታዲያ ከዚህ ህዝብ እንዴት ነው የሚወጣ? ልጄ ሆይ ትሰሚኛለሽን አለ። ኧረ እሷ አንደኛ ናት በመስማት፣ እንደሷ የሚሰማለን። እግዚአብሔር በሩት ውስጥ የነበረ የመስማት መንፈስ ያብዛል። በጣም ትሰማለች። በጣም ትሰሚያለሽን ምን ማለት ነው? በጣም ቁም ነገር ላወራልሽ ነው ማለት። በቃ ከዚህ በኋላ በህይወት ዘመንሽ እንዴት መመላለስ እንዳለብሽ ሁሉ ላወራልሽ ስለሆነ ፕሊዝ አቴንሽን ስጪኝ ማለት። ትሰሚያለሽን? ቃርሚያ ለመቃረም ወደ ሌላ እርሻ አትሂጂ፣ ከዚህም አትላወሺ። ነገር ግን ገረዶቼን፣ ይሄ ኦልድ አማሪክ ስለሆነ ነው ገረድ ሰራተኞቼን ማለቱ፣ ገረዶቼን ተጠቂ። ይሄ እኮ ትልቅ ፕሮቪዥን ነው የሰጣ። ቦዔዝ ለመቤዠት ሲንደረደርና ሲነሳ ኃላፊነቱን በደንብ የሚያውቅ ሰው። አይዞሽ ገረዶቼን ተጠቂያቸው፣ ወደሚያጭዱበትም ስፍራ ተመልከቺ፣ ተከታያቸውም፣ እንዳያስቸግሩሽም ጎበዛዝቱን አዝዣለሁ። በተጠማሽም ጊዜ ወደ ማድጋው ሄደሽ ጎበዛዝቱ ከቀዱት ውሃ ጠጪ አላት። በነፃ እኔና እናንተን የተቤዠን አስከፍሎናል። የህይወት እንጀራ እኔ ነኝ፣ የህይወት ውሃ እኔ ነኝ። ብሉ ጠጡ ብሎ አይደለም የጋበዘን? ይህንና የናንተ መድኃኒት የተቤዠን ከቦዔዝ እንክታርጎ ይበል። ቦዔዝ ግን ነበረበት ይሄ ካራክተር ጋር። ምንም አትጨነቂ፣ ተከታያቸው ከነሱ ጋር። የምትበዩም እዚህ ያለ፣ የምትጠጪውም እዚህ ያለ። እንደ አንድ አይሁዳዊ ህጉ እንደሚያዘው የሚመለከተውን ለማድረግ በጣም ሬዲ የሆነ ሰው ነው። ፕሮቫይድ አረግልሻለሁ፣ ፕሮቴክትም አረግልሻለሁ። ምናልባት ከኔ ሰራተኞች ዝም ብሎ እንደው አንዱ አይኑን ጥሎብሽ ምናምን ሊተናኮልሽ ከፈለገ ቀድሜ ያዝዣ። አንድ ሰው ቀና ብሎ ማለት ትልቅ የእግዚአብሔር ፕሮግራም አለ። ፕሮቴክት። ወጣቶች እንደገና ስሙኝ። ወጣት ሴቶች የምታገቡት ባል ፕሮቫይድ የሚያደርግና ፕሮቴክት የሚያደርገው መሆኑን ሜክ ሹር። ፕሮቫይድ ካላረገሽ ይከብድሻል። በጣም ስሙ። እኔ ፕሮቫይድ አረግሻለሁ፣ እኔ ፕሮቴክት አረግሻለሁ ነው። ይሄ ነው አንድ ወንድ ላይ ሊታይ የሚያስፈልግ ኳሊቲ። እኛ የወንጌል አማኞች እንዲህ አይነት ሪስፖንሲቢሊቲዎች ምናምን ማይመለከቱን የሚመስለን አንዳንድ ሰዎች ስላለን ነው። ይሄንንም አሁን ይመለከቱ። ፕሮቫይድ የሚያደርግ ፕሮቴክት የሚያደርግ ወንድ ነው ሴትን አትራክት የሚያደርገው። ወንዶች ስሙኝ፣ መግብሻለሁ፣ አጠጣሻለሁ፣ ፕሮቴክት አደረግሽ። ታዲያ አምላክሽ አምላኬ ህዝብሽ ህዝቤ ብላ የመጣችው ሴት ከሰረች? አልከሰረችም። የታመነችው አምላክ አዘጋጀ። እንዳትፈሪ ያለ። ቁጥር 10 በግንባሯም ተደፍታ በምድር ላይ ሰገደችለት። እኔንስ ለመቀበል በምን ነገር በፊትህ ሞገስ አገኘው? እኔ እንግዳ አይደለሁምን አለችው። እግዚአብሔር ይሄን ስፒሪት ያብዛልን። አሁን መከራ ያበላንን መንፈስ ልንገራችሁ። ሁሉ ነገር ይገባኛል ባይ ነው። እንትኑም ይገባኛል፣ እንትኑ ሲያንሰኝ ነው፣ እንትኑ እንደውም እስከ እንዴት እንደረሱኝ አላውቅም። እኔ ነበርኩ እኮ ዋናው እንትኑ። ተመልከቷት ይቺ ሴት። ታዲያ ምሳሌ 31 አይታያችሁም? እዚህ ሴት ላይ እኔ የዛው ሀገር ሰው እንግዳ፣ የዚህ ሀገር ሰው ሞዓባዊት፣ በምን ካልኩሌሽን በምን ሂሳብ ነው አሁን ይሄን ያዥጎደጎድ ከሆነ የሚበላ ምን ያህል የሚጠጣም እዚህ ያለ ፕሮቴክሽኑ ምን ያህል እንትኑ ለኔ አረኔ ዲዘርቭ አላረግም። በሉ ስሙኝ፣ እግዚአብሔር ቤት መክረም ከፈለግን አይገባኝም የሚል መንፈስ እግዚአብሔር ላያችን ላይ ያፍስስ።
እኔ አይገባኝ፣ እዚህ ጋር መድረስ አይገባኝ፣ ይሄን አይገባኝም የሚል ሰው አትጠራጠሩ፣ ረጅም ይሄዳል። እነ ጮሌስ ስላለ እኮ ነው ይሄንን ማውራችሁ። ጮሌ እኮ ስላለ ነው። እንትኑም እኔ ነኝ፣ እንትኑም የኔ ነው፣ እንትኑም እንዴ! ይሄ የእግዚአብሔር ሕዝብ ላይ ሊታይ የሚገባ ካራክተር። ጌታን ተቀብላለችም ብላችሁ ለዚህ ነው ምላክሽ አምላኬ ሕዝቤ ስትል ብላ አፍ አይደለም ያለ። ይሄ አምላክ ነክቷታል። ቦዔዝ ምን አላት? ቁጥር 11 ላይ ቦዔዝም ባልሽ ከሞተ በኋላ አባትሽንና እናትሽን የተወለድሽባትን ምድር ትተሽ ለካ ይሰማል፣ ለካ የምታረጉት ነገር ይታያል፣ ለካ የምንከፍለው ዋጋ ይታያል። በጣም ነው እኮ የሚገርም። አሁን ቦዔዝ ጋር ይደርሳል ብሎ ማን ይጠብቃል? ይሄ ወሬ ሰምቼዋለሁ። የተውሽውን የከፈልሽውን ዋጋ እኔ አይቻልም። የምታውቂውን ቤተሰብ የምታውቂውን ህዝብ ትተሽ ቀድሞ ወደማታውቂው ህዝብ እንደመጣሽ ለአማትሽ ያደረግሽውን ነገር ሁሉ ፈጽሞ ሰምቻለሁ። ሩት ጌታን መቀበሏን በምን እንዳማቅ ልንገራችሁ። የአገሩ ሰው ኑሃሚን ናት እንጂ ሩት አይደለም። አሁን ፉክክር ብትይዝ ኖሮ ከአማታው ጋር ሩት እንግዲህ የአገሩን ሰው የምታውቂው ወጣ ብለሽ ራሱ እንደው ወጥተሽ ራሱ አግኝቼ አጣው ብትይ ራሱ ባንዴ ነው ሰው የሚሰጥሽ። አሁን እኔ ምን ብዬ ነው ገብቼ እንትልማ ሄጅ ብላ ፉክክር ውስጥ ትገባለች። ጌታን ስለተቀበለች ግን አንቺ ሀዘን የደቆሰሽ አሮጊት፣ ባልሽ ሞተብሽ፣ ልጆችሽ ደግሞ የልጅ ልጅ አያለው ብለሽ ጠብቂ ቀድሞ ሞቱብሽ፣ በጣም ተደራርቦብሻል ሀዘን። እኔ ምን አረግሻለሁ? ሰርቭ አረግሻለሁ፣ አገለግልሻለሁ። ጌታን የተቀበለ ሰው ይሄ ነው ካራ እድሜያ ለሌላ ሰው ቁጭ በይ እማማ ቁጭ በይ አርጅተሽ ቁጭ በይ አንቺ ሰርቭ የሚያረግሽ ነው የሚያስ ላገልግልሽ ብላ ላገልግል ብላ ስትነሳ ጌታ የሚያገለግላትን የሚቤዣትን ቦዔዝ የተባለውን ሰው ወደ ህይወቷ። የኛ ስራ ዛሬ የተገለጠልንን ማወቅ የሚቀጥለው እግዚአብሔር ነው የሚያሳይ። ይሄን ሰምቻለሁ። እግዚአብሔር እንደ ስራሽ ይስጥሽ፣ ከክንፉም በታች መጠጊያ እንድታገኚ በመጣሽበት በእስራኤል አምላክ በእግዚአብሔር ዘንድ ደሞዝሽ ፍጹም ይሁን አለ። ስለ መጠለያ ሁሉ ያወራታል። በቃ ይሄ በልዑል መጠጊያ የሚኖር የሚለው ማለት። እሷም ጌታ ሆይ ከባሪያዎችህ እንደ አንዲቱ ሳልሆን አጽናንተኸኛል፣ የባሪያህንም ልብ ደስ አሰኝተሃልና በዓይንህ ሞገስ ላገኝ አለች። ምንድን ነው እንዳልከው ይሁን፣ እኔ ጥገኛ ነኝ። እኔ አሁን ምን አፋለኝ? አያችሁ የሚያሰነብት መንፈስ በእግዚአብሔር ቤት ውስጥ እኔ ምን አፋ እኔ እኮ ጥገኛ ነኝ። አሁን አንተ ባልከው ይሄ እንግዲህ እግዚአብሔር ለአይሁድ በሰጠው ስርዓት ውስጥ አንተ ባልከው መንገድ በቃ እንዲህ እንድኖር ከሆነ የእግዚአብሔር ፕሮግራም እስማማለሁ ይሁን ብላ ተስማማ። ቁጥር 14 በምሳም ጊዜ ቦዔዝ ወደዚህ ቅረቢ ምሳቢ። አያችሁ ይሄ ትበያለሽ ትጠጫለሽ ያለው ፕራክቲካሊ ያሳያል። አንዳንድ ጉደኛ በተስፋ ይነፋቸዋል ሴቶቹን እንደዚህ በተስፋ በቃ እኔ በሚቀጥለው ዓመት ታይኛለሽ በቃ ነገርኩሽ በቃ በሚቀጥለው ዓመት በቃ እንዴ ብሎ አበላት ቦዔዝ ናላት ጋበዛት። ነይ ወሬ አይደለም ቅድም የነገር የእግዚአብሔር ሕዝብ ፕራክቲካል አሜን። ጌታን የሚያቅሰው ፕራክቲካል ወሬ አይደለም ፕራክቲካል። እሷም ትቃርማለች። ይኸው ቁጭ ብላ እኮ አይደለም ትቃርማለች። እነ ዶሮ እነ ወፍ እንኳን እኮ ቁጭ ብለው እኮ አይደለም እየቃረሙ እኮ ትቃርማለች። እየቃረመች እያለች ተጋበዘች። ነይ ምሳ ደርሷል ተባለ። በምሳም ጊዜ ቦዔዝ ወደዚህ ቅረቢ ምሳቢ እንጀራሽንም በሆምጣጤው አጥቅሽ አላት። አሁን ይሄ እንግዲህ በጣም እንትን ነው ለዚህ ዘመን እንጀራ በሆምጣጤ ባቼቶ ማለት እንዴ እንጀራ ባቼቶ አሁን ግብዣ ነው ልንል እንችላለን። ይሄ ትንሽ ጠለቅ ያለ ጥናት ይጠይቃል። በአጫጆቹም አጠገብ ተቀመጠች፣ የተጠበሰ ምሸት ሰጣት፣ በልታም ጠገበች፣ አተረፈች። እኔና እናንተን የተቤዠን በሕይወታችን ይሄን አላደረገ አደርጉ። የሕይወት እንጀራ ሆነን የሕይወት ውሃ ሆነን አረሰረሰን፣ ሕይወት በዛልን። ክብር ለእግዚአብሔር ይሁን። ተቤዥቶን ነው አሁን የሆነው መካከል ላይ የገባ ቤዛና ምትክ የሆነ ስራ ያን ነበረም ሕይወታችን። አሁን ቅድም ስንዘምር እንትን ሳይል ነው የሚያልቀው መዝሙር ታውቃላችሁ። እንዲሁ በቃ እንዲሁ አምልከን ወጥቶልን እንዲሁ በቃ ሳንል ምጽአት የሚባል ነገር እና በቃ አቁሞት ሲወርዱ ራሱ ምናምን በቃ ቅድም በቃ ቅር ይለኛል። በቃ እንዲሁ ገና ከዚህ በላይ እንዲህ ነው በቃ ይሄን ሕይወት ከየት አገኘ ነው? የተቤዠን ስላለ ዝም ብሎ ከእግዚአብሔር ጋር መታረቅ የለም። ዝም ብሎ ይሄን አዲስ ሕይወት ማግኘት የለም። መካከል ላይ የገባ ስላለ ቦዔዝ ይሄንን ሮል ነበር የሚጫወተው በዚህ ታሪክ ውስጥ። ደግሞም ልትቃርም በተነሳች ጊዜ ቦዔዝ ጎበዛዝቱን በነዶ መካከል ትቃርም እንደገና ኦርደር ሲሰጥ ተመልከቱ። እናንተም አታሳፍሩ፣ ደግሞ ከነዶ አስቀርታችሁ ነዶ እኮ ነው እያወራ ያለው። ነዶ እንደዚህ ቅፍ የሚሆን ተውላት፣ እርሷም ትቃር አትውቀሷትም ብሎ አዘዘ። በእርሻውም ውስጥ እስከ ማታ ድረስ ቃረመች። የቃረመችውንም ወቃች፣ 1 ኢፍ መስፈሪያ ያህል ገብስ ሆነ። ተሸክመውም ወደ ከተማ ገባች። በጣም ትጉ ሴት ናት።
በጣም ትጉ ሴት ናት። ቦዔዝ ብሎ ይግባ አይደለም፣ ትቃርማል። ተሸክመውም ወደ ከተማ ገባች። አማቷም የቃረመችውን አየች። ከጠገበችም በኋላ የተረፋትን አውጥታ ሰጠቻት። አማቷም ዛሬ ወዴት ቃረምሽ? ወዴት ሰራሽ? የተቀበለሽ የተባረከ ይሁን አለቻት። ይሄ አሁን ይዘሽ የመጣሽው ለእኔ ሚኒንግ አለው። ለእኔ ሚኒንግ አለ። ዛሬ የዋልሽበት ቦታ ለአንቺ ብቻ አይደለም፣ ገና የኔን ህይወት የሚያለመልም ነገር እንዳለ ይሸተኛል አለች። ክብር ለእግዚአብሔር ይሁን። ይሁላችሁ እግዚአብሔር ነገሩን ኦርኬስትሬት ስላደረገው አስመርሮኛል፣ አስጨንቆኛል፣ አዋርዶኛል ያለችውን እግዚአብሔርን አሁን አፏ ተቀይሮ ምን እንደምትል ላንብብላችሁ። ቁጥር 20 ላይ ኑኃሚንም ምራቷን ቸርነቱን በሕያዋንና በሙታን ላይ አልተውምና እግዚአብሔር የተባረከ ይሁን አለቻት። ቢ ዩርሰልፍ ያልኩት ለዚህ ነው። ቢ ዩርሰልፍ። አልቅስ ይል አልቅስ፣ ግን ይመጣል ጌታ ወደ ህይወት። ከዛስ ይቀየራል አፍ። ይኸው የኑኃሚን አፍ ተቀየረ። ድጋሚ ላንብበው ቁጥር 20 ቸርነቱን በሕያዋንና በሙታን ላይ አልተወምና በእግዚአብሔር የተባረከ ይሁን አለች። ተቀየረ። ስለ እግዚአብሔር ያላት ስዕል ተቀየረ። እግዚአብሔር ትናንትና በቅንነት ያገለገላችሁትን እንኳን እንደሚቆጥር ታውቃላችሁ። አንዳንድ ሰው አሁን ዛሬ ስለደከመ፣ ዛሬ ትንሽ ኮንፊውዝ ስለሆነና ትንሽ ነው ስለተንገዳገደ በቃ እግዚአብሔር በቃ የተወው ምናምን ይመስለዋል። ግድ የለህም። እግዚአብሔር የትናንትናን የሚረሳ አምላክ። ኑኃሚን በሩት ህይወት ውስጥ ያደረገችውን በደንብ የሚያውቅ አምላክ ስለሆነ አስመርሮኛል፣ አዋርዶኛል ምናምን ባለችበት አንደበት እግዚአብሔር የተባረከ ይሁን አስባለቻት። ለውጥ ይልሃል ይሄ ነው። ኑኃሚንም ደግሞ ይህ ሰው የቅርብ ዘመዳችን፣ በቃ የዚህ የምዕራፍ 2 ቁልፍ ቃል ይችላል። ይህ ሰው የቅርብ ዘመዳችን፣ ለእኔና ለእናንተ በአዲስ ኪዳን ኢየሱስ የቅርብ ዘመዳችን። በቃ የቅርብ ዘመድሽ እሱ። የቅርብ በቃ ቅርቤ የሚባል ከሱ ውጭ የለንም። ቦዔዝ የቅርብ ዘመድ ነው ተባለ። ከዚህ የተነሳ እነ ኑኃሚንን እነ ሩትን ምናምን ሊቤዥ ማለት ነው። ታሪክ ሊቀይ፣ የአዲስ ኪዳኑ ታሪክ ቀያሪ የቤተልሔሙ የናዝሬቱ ኢየሱስ ስሙ ለዘለዓለም የተባረከ ይሁን። የሰራው ስራ እውን ነው፣ በእኛ ህይወት ታይቷል። እኔ የቅርብ ዘመድ ስላገኘው ነው አሁን የሆንኩትን የስጋ ዘመዶች አይደለም አሁን የሆንኩትን እንደሆነ ያደረጉኝ። ያ የቤተልሔሙ መስፍን ይህ ሰው የቅርብ ዘመዳችን። ዘመድ የለኝም ብለሽ የምታለቅሽ እህቴ፣ ያውም የቅርብ ነው ያለሽ፣ በጣም የቅርብ የሆነ ዘመድ። ይህ ሰው የቅርብ ዘመዳችን፣ እርሱም ሊቤዡን ከሚችሉት አንዱ ነው አለቻት። ለእኛ ከብዙዎች መካከል አይደለም፣ ብቸኛው ሊቤዠን የተገባው ኢየሱስ ነው። አሁን ይሄ ሰው ቦዔዝ ባይሸን ይሄዳል ወደ ሌላ ዘመድ እየተቆጠረ ማለት ነው። እኛ ወደ ሌላ ወደ ማንም አይሄድም። የሚቤዠን አንድ ነው የሚቤዠን፣ እሱም የቤተልሔሙ ኢየሱስ የቅርብ ዘመዳችን ነው። ሰይጣን ክፉ ስለሆነ ይሄን ያጠፋብናል። በቃ አንቺ ዝም ብለሽ እኮ ነው ሰው የለሽ ምናምን። ሰው የለሽ ኢየሱስ ነው ያለሽ፣ የቅርብ ዘመድሽ፣ የተቤዠሽ፣ ከጨለማው ግዛት ነፃ ያወጣሽ፣ የኃጢአት ይቅርታን የሰጠሽ፣ የእግዚአብሔር ልጅ የመሆን ስልጣንን የሰጠሽ እሱን የመሰለ የቅርብ ዘመድ እያለሽ ለምንድን ነው የምትተክዢው? ሞዓባዊቱም ሩትም ደግሞ መከሬን እስኪጨርሱ ድረስ ጎበዛዝቴን ተጠጊ አለኝ አለቻት። እንደዚህ አስተማማኝ ፕሮሚስ ገባልሽ? የስ ኑኃሚንም ምራቷን ሩትን ልጄ ሆይ ከገረዶቹ ጋር ብትወጪ በሌላም እርሻ ባያገኙሽ መልካም ነው አለቻት። እዚህ ከቅዱሳን ህብረት ራቅ የሚል መንፈስ ጣጣው ምን እንደሆነ ከዚህ ተማሩ ፕሊዝ አለቻት። ኑኃሚን የእስከዛሬውን አውርቼልሽ ከስረሻል? አልከሰርኩም። ያወራሁልሽ አምላክ እውነተኛ አይደለም? እውነተኛ ነው። ያወራውልሽ ህዝብ ትክክል። አየሁ እኮ አሰሪው ከሰራተኛው ጋር እንዴት እንደሚያወራ ኮንቨርሴሽናቸው ራሱ እኮ ሀገሬ ሰምቼ ማላቀው እኮ ነው። በጣም እኮ የሚያጓጓ ህዝብ ነው። ፕሊዝ እንዳትወጪ፣ አትላወሺ አይደለም ያለቻት። ትላወሱ። ከእግዚአብሔር ህዝብ ለመራቅ ቀጠሮ የያዛችሁ ሰርዙት። ክብራችሁ የእግዚአብሔር ህዝብ መካከል። እግዚአብሔር በረከቱን በወንድሞች መካከል አይደለም የሚያፈሰው። በአሮን መደረቢያ ላይ ሽቶው ከላይ ሲርከፈከፍ በደረቱ እያደረገ እስከታች እንደሚወርድ በአርሞንኤም ተራራ ላይ ያለ በረዶ ቀልጦ እታች እንደሚያረሰርስ እግዚአብሔር በወንድሞች ህብረት መካከል ነው በረከትንም ህይወትንም ያዘዘው። ከዚህ ነው የምትወጣው። ችን ዓመት አይቼ በሚቀጥለው ግን የማረገውን እኔ ያውቃለሁ የምትል አንተ የጌታን ህዝብ ትተህ ሌላ ቀጠሮ ትላለህ። ትላወሽ። ይሄ ነው ህዝብሽ፣ ይሄ ነው። በሌላም እርሻ ባያገኙሽ መልካም ነው አለች። ሩትም የገብሱንና የስንዴውን መከር እስኪጨርሱ ድረስ ልትቃርም የቦዔዝን ገረዶች ተጠጋች፣ በአማቷም ዘንድ ቀመጠች። ይሄ ግንቦት አካባቢ የሚጀምር ምርት ነው፣ አጨዳ ነው። መጀመሪያ ገብሱ፣ ከዛ ስንዴውን። ተመልከቱ ምን አይነት እንትን ውስጥ እንደገባች እቺ ሴት። ከዚህ በላይ አላቆያችሁ።
ግን ምዕራፍ 4 ላይ እኮ ጀስት እንደ አንድ ነገር ባነብስ ምንድነው የሆነው? እሺ ሲያልቅ ይሄ ታሪክ ምንድነው የሚሆነው? ቦዔዝ እሷን የሚቤዥና የሚዋጅ ካለ የቅርብ ዘመድ ከኔ የሚቀርብ ካለ አለ ሲፈለግ ተገኘ። ተወስዳታለህ ምናምን ሲባል ፕሮሰሱ ምናምን ሳየው ከበድ ይቅርብኛል። ይቅርብህ? ከዛ ሽማግሌዎች ጠራ። ኦኬ እድሉን ሰጥቼዋለሁ፣ አይታችኋል፣ እምቢ ብሏል። ስለዚህ ቀጣዩ እኔ ነኝ። ኦኬ ኦፊሻሊ ተቤዣ። ከተቤዣት በኋላ ምርቃት ተመረቅ። እንደ ሊያና እንደ ራሄል ትሁንልህ፣ እንደውም ፋሬስን እንደወለደችው ከይሁዳ እንደ ትዕማር። አሁን ዝም ብሎ የሚናገሩት እኮ እሷ የገባችበት ዘር ነው። እንደ ፋሬስ ይሁንልህ። ከዛስ የፋሬስን ዘር ይዞ መጥቶ ማን የሆነ እሱ ራሱ ቦዔዝ የራኬብ ልጅ የረአብ ልጅ። እናቱ ታሪኳ በጣም ዊርድ ነው ታውቃላችሁ። ግን ይኸውላችሁ አንድ ሰው አሕዛብ ይሁን አይሁድ ይሁን ምን ይሁን በእግዚአብሔር አምሳል የተፈጠረ ሰው እግዚአብሔርን ብሎ ከተጠጋ እግዚአብሔር ያሱ። ክብር ለጌታ ይሁን። አምላክሽ አምላኬ ሕዝብሽ ሕዝቤ ብላ መጣች። ይሄው ምዕራፍ 4 መጨረሻውን ላንብብላችሁ ቁጥር 18 የፋሬስም ትውልድ ይህ ፋሬስ ኤስሮምን ወለደ፣ ኤስሮምም አራምን ወለደ፣ አራም አሚናዳብን ወለደ፣ አሚናዳብም ነአሶንን ወለደ፣ ነአሶንም ሰልሞንን ወለደ ብሎ ሰልሞንም ቦዔዝን ከማን ከራኬብ ማቴዎስ ምዕራፍ 1 ከራኬብ ወለደ። ቦዔዝም ኢዮቤድን ወለደ፣ ኢዮቤድም እሴይን ወለደ፣ እሴይም ዳዊትን ወለደ። በእስራኤል ንጉሥ አልነበረም አይደለም? ይሄው እግዚአብሔር ያሰበው ንጉሥ መጣ። ከዛስ ከዳዊት ቀጥሎ ደግሞ የነገስታቱ ንጉሥ ኢየሱስ መጣ። እሱ አይደለም ታዲያ የቅርብ ዘመድሽ? እሱ አይደለም የተቤዠሽ? ይሄንን ህይወት እንጆይ እያደረግን በእግዚአብሔር ቤት ውስጥ መመላለስ ነው የሚያዋጣው። በቃ የኛ ውበት ይሄ ነው። እኛ የሚያምርብን ይሄ አምላክሽ አምላኬ ሕዝብሽ በክርስቶስ ኢየሱስ ደም የተዋጀ የአዲስ ኪዳን ሕዝብ አማኝ እንዳይቀልብ። ዛሬ ቀላል ነገር ምንድን ነው በሉኝ? ብድግ ብሎ በቤተ ክርስቲያን ላይ አፍ ዋጋ ያስገፋ ቤተ ክርስቲያን ባለቤት የተቤዣት ደሙን ያፈሰሰላት ያዳናት ጌታ ኢየሱስ የሚባል ጌታ ደግሞ ይወስዳታል። ክብር ለሱ።